በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ስምህን ለመጥራት ለማመስገን ላበቃህን አምላክ ክብርና ምስጋና ይድረስ እስከ ዘላለሙ አሜን። መዝሙረ ዳዊት 31 መተላለፉ የቀረችለት ኃጢአቱም የተከደነችለት ምስጉን ነው። እግዚአብሔር በደልን የማይቆጥርበት በመንፈስም ሽንገላ የሌለበት ሰው ምስጉን ነው። ሁልጊዜ ከመጮሄ የተነሳ ዝም ባልኩ ጊዜ አጥንቶቼ ተበላሹ። በቀንና በሌሊት እጅግ ከብዳብኛለችና እርጥበቴም ለበጋ ትኩሳት ተለወጠ። ኃጢአቴን ላንተ አስታውቃለሁ፣ በደሌንም አልሸፈንኩም። ለእግዚአብሔር መተላለፌን እነግራለሁ አልኩ፣ አንተም የልቤን ኃጢአት ተውክልኝ። ስለዚህ ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል፣ ብዙ የጥፋት ውሃም ወደ እርሱ አይቀርብም። አንተ ለኔ መሸሸጊያዬ ነህ፣ ከጣርም ትጠብቀኛለህ። ከከበቡኝ ታድነኝ ዘንድ ደስታዬ ነህ። አስተምርሃለሁ፣ በምትሄዱበትም መንገድ እመራሃለሁ። ዓይኖቼን በአንተ ላይ አጠናለሁ። ወደ አንተ እንዳይቀርቡ በልባብና በልጓም ጉንጫቸውን እንደሚለጉሟቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሆኑ። በኃጢአተኛ ብዙ መቅሰፍት አለበት፣ በእግዚአብሔር የሚታመነው ግን ምሕረት ይከበዋል። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ሐሴትም አድርጉ፣ ልባችሁ የቀና ሁላችሁ እልል በሉ። መዝሙረ ዳዊት 32 ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል። እግዚአብሔር በመሰንቆ አመስግኑት፣ 10 አውታርም ባለው በበገና ዘምሩለት። አዲስ ቅኔም ተቀኙለት፣ በእልልታም መልካም ዝማሬን ዘምሩ። የእግዚአብሔር ቃል ቅን ነውና ስራውም ሁሉ በእምነት ነውና። ጽድቅንና ፍርድን ይወዳል፣ የእግዚአብሔር ቸርነት ምድርን ሞላች። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸውም ሁሉ በአፉ እስትንፋስ። የባህርን ውሃ እንደ ረዋት የሚሰበስብ ቀላዮችን በመዝገቦች የሚያኖራቸው። ምድር ሁሉ እግዚአብሔርን ትፍራው፣ በዓለም የሚኖሩ ሁሉ ከእርሱ የተነሳ ይደንግጡ። እርሱ ተናግሯል ሆኑም፣ እርሱ አዘዘ ጸኑም። እግዚአብሔር የአሕዛብን ምክር ያጠፋል፣ የአሕዛብንም ሐሳብ ይመልሳል። የእግዚአብሔር ምክር ግን ለዘላለም ይኖራል፣ የልቡም ሐሳብ ለልጅ ልጅ ነው። እግዚአብሔር አምላኩ የሚሆንለት ሕዝብ ምስጉን ነው፣ እርሱ ለርስቱ የመረጠው ሕዝብ። እግዚአብሔር ከሰማይ ተመለከተ፣ የሰውንም ልጆች ሁሉ አየ። ከማደሪያው ቦታ ሆኖ በምድር ወደሚኖሩ ሁሉ ተመለከተ። እርሱ ብቻውን ልባቸውን የሠራ ሥራቸውንም ሁሉ የሚያስተውል። ንጉሥ በሰራዊቱ ብዛት አይድንም፣ ኃያልም በኃይሉ ብዛት አያመልጥም። ፈረስም ከንቱ ነው አያድንም፣ በኃይሉም ብዛት አያመልጥም። እነሆ የእግዚአብሔር ዓይኖች ወደሚፈሩት ናቸው፣ በምሕረቱም ወደሚታመኑ። ነፍሳቸውን ከሞት ያድን ዘንድ በራበም ጊዜ መግባቸው ዘንድ። ነፍሳችን እግዚአብሔርን ተስፋ ታደርገዋለች፣ ረዳታችንና መጠጊያችን እርሱ ነውና። ልባችን በእርሱ ደስ ይለዋልና በቅዱስ ስሙም ታምነናልና። አቤቱ ምሕረትህ በላያችን ትሁን፣ በአንተ እንደታመንን። መዝሙረ ዳዊት 33 እግዚአብሔርን ሁል ጊዜ ባርከዋለሁ፣ ምስጋናውም ዘወትር ባፌ ነው። ነፍሴ በእግዚአብሔር ትከብራለች፣ ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከእኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ። እግዚአብሔርን ፈለግኩት መለሰልኝም፣ ከመከራዬም ሁሉ አዳነኝ። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በእርሱ የሚታመን ሰው ምስጉን ነው። የሚፈሩት አንዳች አያጡምና ቅዱሳን ሁሉ እግዚአብሔርን ፍሩት። ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር ሁሉ አይጎድሉም። ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ። ሕይወትን የሚፈቅድ ሰው ማን ነው? በጎንም ዘመን ለማየት የሚወድ። አንደበትህን ከክፉ ከልክል፣ ከንፈሮችህንም ሽንገላ እንዳይናገሩ። ከክፉ ሽሽ፣ መልካምንም አድርግ፣ ሰላምን እሻ ተከተላትም። የእግዚአብሔር ዓይኖች ወደ ጻድቃን፣ ጆሮዎቹም ወደ ጩኸታቸው ናቸው። መታሰቢያቸውን ከምድር ያጠፋ ዘንድ የእግዚአብሔርን ፊት ክፉን በሚያደርጉ ላይ ነው። ጻድቃን ጮኹ፣
እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸውም የተሰበረ ያድናቸዋል። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከእነርሱም አንድ አይሰበርም። ኃጢአተኞችን ክፋት ይገድላቸዋል፣ ጻድቃንንም የሚጠሉ ይጸጸታሉ። የባሪያዎቹን ነፍስ እግዚአብሔር ያቤዣል፣ በእርሱ የሚያምኑ ሁሉ አይጸጸቱም። መዝሙረ ዳዊት 34 አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ጥሩንና ጋሻ ያዝ፣ እኔንም ለመርዳት ተነሳ። ሰይፍህን ምዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎሳቆሉም። ክፋትን በሌላ የሚያስቡ ይፈሩ ወደ ኋላቸውም ይበሉ። በነፋስ ፊት እንዳለ ትቢያ ይሆኑ፣ የእግዚአብሔርን መልአክ ያስጨንቃቸው። መንገዳቸው ዳጥና ጨለማ ይሁን፣ የእግዚአብሔርን መልአክ ያሳዳቸው። በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና፣ ነፍሴን በከንቱ አበሳጭተዋልና። ያላወቁት መንገድ ይምጣባቸው፣ የሸሸጉትም ወጥመድ የያዛቸው። በዚህ ወጥመድ ውስጥ ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት ታደርጋለች። አጥንቶቼ ሁሉ እንዲህ ይሉሃል፣ አቤቱ አንተ ማነህ? ችግረኛን ከሚቀማው እጅ፣ ችግረኛንና ድሃውንም ከሚነጥቀው እጅ ታድነዋለህ። የክፋት ምስክሮች ተነሱብኝ፣ የማላውቀውንም በእኔ ላይ ተናገሩ። ስለ በጎ ክፋትን መለሱልኝ፣ ነፍሴንም ልጆች አሳጧት። እኔስ እነርሱ በታመሙ ጊዜ ማቅ ለበስኩ፣ ነፍሴንም በጾም አደከምኳት። ጸሎቴም ወደ ብብቴ ተመለሰ። ለወዳጄና ለወንድሜ እንደማደርግ አደረግኩ፣ ለእናቱም እንደሚያለቅስ ራሴን ዝቅ ዝቅ አደረግኩ። በእኔ ላይ ተሰበሰቡ ደስም አላቸው። ግፈኞች በእኔ ላይ ተሰበሰቡ፣ እኔም አላወቅኩም። ቀደዱኝ አልተውኝምም፣ ፈተኑኝ በሳቅ ዘበቱብኝ፣ ጥርሳቸውንም በእኔ ላይ አንገጫገጩ። አቤቱ እስከ መቼ ድረስ ታይልኛለህ? ነፍሴን ከከንቱ ስራቸው፣ ብቸኝነቴን ከአንበሶች አድናት። አቤቱ በታላቁ ጉባኤ ውስጥ እገዛልሃለሁ፣ በብዙ ሕዝብ መካከልም አመሰግንሃለሁ። በግፍ የሚጠሉኝ በላዬ ደስ አይበላቸው፣ በከንቱ የሚጠሉኝ በዓይናቸው አይጣቀሱብኝ። ለኔስ ሰላምን ይናገሩኛልና በቁጣም ሽንገላ ይመክራሉ። አፋቸውን በእኔ ላይ አላቀቁ፣ እሰይ እሰይ ዓይናቸውን አየሁ ይላሉ። አቤቱ አንተን አየሁ፣ ዝም አትበል፣ አቤቱ ከኔ አትራቅ። አምላኬ ጌታዬም ወደ ፍርዴ ተነስ፣ አቤቱ ፍርዴን አድምጥ። አቤቱ አምላኬ እንደ ጽድቅ ፍረድልኝ፣ በላይም ደስ አይበላቸው። በልባቸው እሰይ እሰይ ነፍሳችንን ደስ አላት አይበሉ፣ ደግሞም ዋጥ ነው አይበሉ። በመከራዬ ደስ የሚላቸው ይፈሩ፣ በአንድነትም ይጎሳቆሉ። በእኔ ላይ የሚታበዩ እፍረትንና ጉስቁልናን ይልበሱ። ጽድቄን የሚወዷት ደስ ይበላቸው፣ ሐሴትም ያድርጉ። የባሪያውን ሰላም የሚወድ እግዚአብሔር ታላቅ ይሆን ዘወትር ይበሉ። ምላሴ ጽድቅን ሁልጊዜ ምስጋናን ይናገራል። መዝሙረ ዳዊት 35 ኃጢአተኛ በራሱ የሚያስት ነገርን ይናገራል፣ የእግዚአብሔርን ፍርሃት በዓይኖቹ ፊት የለም። በአንደበቱ ሸንግሏልና ኃጢአቱን ባገኘችው ጊዜ ይጠላታል። የአፉ ቃል ግፍና ሽንገላ ነው፣ ማስተዋልን በጎ ማድረግን ተወ። በመኝታው ጠማማነትን አሰበ፣ መልካም ባልሆነች መንገድ ቆሟል፣ ክፋትን አይንቃትም። አቤቱ ምሕረትህ በሰማይ ነው፣ እውነትህም ወደ ደመናት ትደርሳለች። ጽድቅህም እንደ እግዚአብሔር ተራሮች፣ ፍርድህም እጅግ ጥልቅ ናት። አቤቱ ሰውንና እንስሳን ታድናለህ። አቤቱ ምሕረትህን እንዴት አበዛ! የሰው ልጆች በክንፎች ጥላ ይታመናሉ። ከቤትህ ጠል ይጠለላሉ፣ ከተድላም ፈሳሽ ታጠጣቸዋለህ። የሕይወት ምንጭ ካንተ ዘንድ ነውና በብርሃን ብርሃንን እናያለን። ምሕረትህን በሚያውቁህ ላይ ጽድቅህንም ልባቸውን በቀና ላይ ዘርጋ። የትዕቢት ግራ ይምጣብኝ፣ የኃጢአተኞች እጅ ያውከኝ። አመፃን የሚያደርጉ ሁሉ ከዚያ ወደቁ፣ ወድቀዋል፣ መቆምም አይችሉም። መዝሙረ ዳዊት 36 በክፎች ላይ አትቅና፣ አመፃን በሚያደርጉ ላይ አትቅና። እንደ ሳር ፈጥነው ይደርቃሉና እንደ ለመለመ ቅጠልም ይረግፋሉና። በእግዚአብሔር ታመን፣
መልካምም አድርግ፣ በምድር ተቀመጥ፣ ታምነህም ተሰማራ። በእግዚአብሔር ደስ ይበልህ፣ የልብህንም መሻት ይሰጥሃል። መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል። ጽድቅን እንደ ብርሃን ፍርድህንም እንደ ቀትር ያመጣል። ለእግዚአብሔር ተገዛ፣ ተስፋም አድርገው። መንገድን በቀናችለትና ጥመትን በሚያደርግ ሰው አትቅና። ከቁጣ ራቅ፣ መዓትንም ተው፣ እንዳትበድል አትቅና። ክፉ አድራጊዎች ይጠፋሉና እግዚአብሔርን ተስፋ የሚያደርጉ ግን እነርሱ ምድርን ይወርሳሉ። ገና ጥቂት ኃጢአተኛም አይኖርም፣ ትፈልገዋለህ፣ ቦታውም አታገኝም። ገሮች ግን ምድርን ይወርሳሉ፣ በብዙም ሰላም ደስ ይላቸዋል። ኃጢአተኛ ጻድቁን ይመለካከተዋል፣ ጥርሱም በእርሱ ላይ ያንገጫግጫል። እግዚአብሔር ይስቅበታል፣ ቀኑም እንደሚደርስ አይቷልና። ኃጢአተኞች ሰይፋቸውን መዘዙ፣ ቀስታቸውንም ገተሩ፣ ድሃውንና ችግረኛውን ይጥሉ ዘንድ ልበ ቅኖችንም ይወጉ ዘንድ። ሰይፋቸው ወደ ልባቸው ይግባ፣ ቀስታቸውም ይሰበር። ለጻድቅ ያለው ጥቂት ከብዙ ከኃጢአተኞች ሀብት ይበልጣል። የኃጢአን ክንድ ትሰበራለችና እግዚአብሔር ግን ጻድቃንን ይደግፋቸዋል። የንጹሐንን መንገድ እግዚአብሔር ያውቃል፣ እርስታቸውም ለዘላለም ነው። በክፉ ዘመንም አያፍሩም፣ በራብ ዘመንም ይጠግባሉ። ኃጥአን ግን ይጠፋሉ። የእግዚአብሔር ጠላቶች በከበሩና ከፍ ከፍ ባሉ ጊዜ እንደ ጢስ ይጠፋሉ። ኃጢአተኛ ይበደራል አይከፍልምም፣ ጻድቅ ግን ይራራል ይሰጣልም። እንደ እርሱ የሚባርኩት ምድርን ይወርሳሉና የሚረግሙት ግን ይጠፋሉ። የሰው አካሄድ ከእግዚአብሔር ዘንድ ይጸናል፣ መንገዱም ይወደዳል። ቢወድቅም ለድንጋጤ አይጣልም፣ እግዚአብሔር እጁን ይዞ ይደግፈዋልና። ጎለመስኩ አረጀሁም፣ ጻድቅ ሲጣል ዘሩም እህል ሲለምን አላየሁም። ሁልጊዜ ይራራል ያበድራልም፣ ዘሩም በበረከት ይኖራል። ከክፉ ሽሽ፣ መልካምንም አድርግ፣ ለዘላለም ትኖራለህ። እግዚአብሔር ፍርዱን ይወዳልና ቅዱሳንም አይጥላቸውምና። ለዘላለም ይጠብቃቸዋል፣ ለንጹሐንም ይበቀልላቸዋል። የኃጥአን ዘር ግን ይጠፋል። ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቃን አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። ኃጢአተኛ ጻድቁን ይመለከተዋል፣ ሊገድለውም ይወዳል። እግዚአብሔር ግን በእጁ አይተወውም፣ በተፋረደውም ጊዜ አያሸንፈውም። እግዚአብሔርን ደጅ ጥና፣ መንገዱንም ጠብቅ፣ ምድርንም ትወርስ ዘንድ ከፍ ከፍ ያደርግሃል። ኃጢአተኞችም ሲጠፉ ታያለህ። ኃጥአን ከፍ ከፍ ብሎ እንደ ሊባኖስ ዝግባም ለምልሞ አየሁት። ብመለስ ግን አጣሁት፣ ፈለግኩት፣ ቦታውንም አላገኘሁም። ቅንነትን ጠብቅ፣ ጽድቅንም እይ፣ ለሰላም ሰው ቅሬታ አለውና። በደለኞች በአንድነት ይጠፋሉ፣ የኃጥአን ቅሬታ ይጠፋል። የጻድቃን መድኃኒታቸው ከእግዚአብሔር ዘንድ ነው፣ በመከራ ጊዜ መጠጊያቸው እርሱ ነው። እግዚአብሔር ይረዳቸዋል ያድናቸዋልም፣ ከኃጢአተኞች እጅ ያወጣቸዋል ያድናቸዋል፣ በእርሱ ታምነዋልና። መዝሙረ ዳዊት 37 አቤቱ በቁጣህ አትቅሰፈኝ፣ በመዓትህም አትገስጸኝ። ፍላጻዎች ወግተውኛልና እጅህንም አክብደህብኛልና። ከቁጣህ የተነሳ ለሥጋዬ ጤና የለውም፣ ከኃጢአቴም የተነሳ ለአጥንቶቼ ሰላም የላቸውም። ኃጢአቴ በራሴ ላይ ከፍ ከፍ ብሏልና እንደ ከባድ ሸክምም በላይ ከብዷልና። ከስንፍና የተነሳ ቁስሌ ሸተተ በሰበሰም፣ እጅግ ጎሰቆልኩ ተዋረድኩም። ሁልጊዜም በትካዜ እመላለሳለሁ። ነፍሴ ስድብን ተሞልታለችና ለሥጋዬም ጤና የላትምና። ታመምኩ እጅግም ተቸገርኩ፣ ከልቤ ውዝዋዜም የተነሳ ጮኩ። አቤቱ ፍቃዴ ሁሉ በፊትህ ነው፣ ጭንቀቴም ካንተ አይሰወርም። ልቤ ደነገጠብኝ፣ ኃይሌም ተወችኝ፣ የዓይኖቼም ብርሃን ፈዘዘ። ወዳጆቼ ባልንጀሮቼም ከቁስሌ ገለል ብለው ቆሙ፣ ዘመዶቼም ርቀው ቆሙ። ነፍሴንም የሚሿት በረቱብኝ፣ መከራዬንም የሚፈልጉ ከንቱ ተናገሩ፣ ሁልጊዜም በሽንገላ ይመክራሉ። እኔ ግን እንደማይሰማ ደንቆሮ አፉንም እንደማይከፍት ዲዳ ሆንኩ። እንደማይሰማ ሰው በአፉም ተግሳጽ እንደሌለው ሰው ሆንኩ። አቤቱ በአንተ ታምኛለሁና
አቤቱ አምላኬ አንተ ትሰማኛለህ። ጠላቶቼ በእኔ ላይ ደስ እንዳይላቸው ብያለሁና እግሮቼም ቢሰናከሉ ራሳቸውን በእኔ ላይ ከፍ ከፍ ያደርጋሉ። እኔስ ወደ ማንከስ ቀርቤያለሁና ቁስሌም ሁልጊዜ በፊትህ ነውና። በደሌን እናገራለሁና ስለ ኃጢአቴም እተክዛለሁ። ጠላቶቼ ሕያዋን ናቸው ይበረቱብኝማል፣ በጠማማነትም የሚጠሉኝ በዙ። ጽድቅን ስለተከተልኩ በበጎ ፋንታ ክፉን የሚመልሱልኝ ይጠሉኛል። አቤቱ አንተ አትጣለኝ፣ አምላኬ ከኔ አትራቅ። አቤቱ መድኃኒቴ እኔን ለመርዳት ፍጠን። መዝሙረ ዳዊት 38 አንደበቴ እንዳልስት መንገዴን እጠብቃለሁ። ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ጠባቂ ያኖራለሁ አልኩ። ከዝምታ የተነሳ እንደ ዲዳ ሆንኩ፣ ለበጎ እንኳን ዝም አልኩ፣ ቁስሌም ታደሰብኝ። ልቤም በውስጤ ሞቀብኝ፣ ከማሰቤም የተነሳ እሳት ነደደ። በአንደበቴም ተናገርኩ፣ አቤቱ ፍጻሜን አስታውቀኝ። የዘመኔ ቁጥሮች ምን ያህል እንደሆኑ እኔም ምን ያህል ወደ ኋላ እንደምቀር አውቅ ዘንድ እነሆ ዘመኖቼን አስረጃሃቸው። አካሌም በፊትህ እንደ ኢምንት ነው። ሕያው የሆነ ሰው ሁሉ በእውነት ከንቱ ብቻ ነው። በከንቱ ይታወካል እንጂ በእውነት ሰው እንደ ጣላ ይመላለሳል። ያከማቻል፣ የሚሰበስብለትንም አያውቅም። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ትዕግስቴም ከአንተ ዘንድ ነው። ከኃጢአቴ ሁሉ አድነኝ፣ ለሰነፎችም ስድብ አታድርገኝ። አንተ ሰርተኸኛልና ዝም አልኩ፣ አፌንም አልከፈትኩም። መቅሰፍትን ከኔ አርቅ፣ ከእጅህ ብርታት የተነሳ ልቄአለሁና። በተግሣጽህ ስለ ኃጢአቱ ሰው ዘለፍከው፣ ነፍሱም እንደ ሸረሪት ድል ታልቃለች። በእውነት ሰው ሁሉ ከንቱ ነው። አቤቱ ጸሎቴን ስማ፣ ጩኸቴንም አድምጥ፣ ልቅሶዬንም ቸል አትበል። እኔ በምድር ላይ መጻተኛ ነኝና እንደ አባቶችም እንግዳ ነኝና፣ ወደማልመለስበት ሳልሄድ አርፍ ዘንድ ተወኝ። መዝሙረ ዳዊት 39 ቆይቼ እግዚአብሔርን ደጅ ጠናሁ፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። ከጥፋት ጉድጓድ ከረግረግም ጭቃ ወጣኝ፣ እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም አጸና። አዲስ ዝማሬን በአምላካችን ምስጋና በአፌ ጨመረ። ብዙዎች ያያሉ ያፈሩማል፣ በእግዚአብሔር ይታመናሉ። እግዚአብሔርን የታመነ ወደ ትዕቢተኛና ወደ ሐሰተኛ ያልተመለከተ ሰው ምስጉን ነው። አቤቱ አምላኬ ያደረግከውን ተአምራት ብዙ ነው፣ ሐሳብህን ምንም የሚመስለው የለም። ባወራም ብናገርም ከቁጥር ሁሉ በዛ። መስዋዕትንና ቁርባንን አልወደድክም፣ ሥጋን አዘጋጀህልኝ። የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻህም። በዚያን ጊዜ አልኩ፣ እነሆ መጣሁ፣ ስለ እኔ በመጽሐፍ ራስ ተጽፏል። አምላኬ ሆይ ፈቃድህን ለማድረግ ወደድኩ፣ ሕግህም በልቤ ውስጥ ነው። በታላቅ ጉባኤ ጽድቅን አወራሁ፣ እነሆ ከንፈሮቼን አልከለከልክም። አቤቱ አንተ ጽድቄን ታውቃለህ፣ እውነትህንም በልቤ ውስጥ አልሰወርኩም። ማዳንህንም ተናገርኩ፣ ምሕረትህና እውነትህን ከታላቅ ጉባኤ አልሰወርኩም። አቤቱ አንተ ምሕረትህን ከኔ አታርቅ፣ ቸርነትህና እውነትህ ዘወትር ይጠብቁኝ። ቁጥር የሌላት ክፋት አግኝታኛለችና ኃጢአቶች ያዙኝ። ማየት ተስኖኛልና ከራሴ ጠጉር ይልቅ በዙ፣ ልቤም ተወኝ። አቤቱ ታድነኝ ዘንድ ፍቀድ፣ አቤቱ እኔን ለመርዳት ፍጠን። ነፍሴን ለማጥፋት የሚወድ ይፈሩ፣ በአንድነትም ይጎሳቆሉ። በእኔ ላይ ክፋትን ሊያደርጉ የሚወዱ ወደ ኋላቸው ይመለሱ ይጎሳቆሉም። እሰይ እሰይ የሚሉኝ እፍረታቸውንም ወዲያው ይከፈሉ። አቤቱ የሚፈልጉ ሁሉ በአንተ ደስ ይበላቸው፣ ሐሴትም ያድርጉ። ሁልጊዜ ማዳንህን የሚወዱ ዘወትር እግዚአብሔር ታላቅ ይሁን ይበሉ። እኔ ችግረኛና ምስኪን ነኝ፣ ጌታ ግን ያስብልኛል። አንተ ረዳቴና መድኃኒቴ ነህ። አምላኬ ሆይ አትዘግይ። መዝሙረ ዳዊት 40 ለችግረኛና ለምስኪን የሚያስብ ምስጉን ነው።
እግዚአብሔር በክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል። በምድር ላይ ያመሰግነዋል፣ በጠላቶቹም እጅ አያሳልፈውም። እግዚአብሔር በደዌ አልጋ ሳለ ይረዳዋል፣ መኝታውንም ሁሉ በበሽታው ጊዜ ያነጥፍለታል። እኔስ አቤቱ ማረኝ፣ አንተን በድያለሁና ነፍሴን ፈውሳት አልኩ። ጠላቶቼም በላይ ክፋትን ይናገራሉ፣ መቼም ይሞታል፣ ስሙስ መቼ ይሻራል ይላሉ። እኔን ለማየት ቢገባ ከንቱ ይናገራል። ልቡ ኃጢአትን ሰበሰበለት፣ ወደ ሜዳ ይወጣል ይናገራልም። በላዬ በመተባበር ጠላቶቼ ሁሉ ይንሸካሸኩብኛል፣ በእኔ ላይም ክፋትን ያስባሉ። ክፉ ነገር መጣበት፣ ተኝቷል፣ ከእንግዲህ ወዲህ አይነሳም ይላሉ። ደግሞ የሰላሜ ሰው የታመንኩት እንጀራዬን የበላ በእኔ ላይ ተረከዙን አነሳ። አንተ ግን አቤቱ ማረኝ፣ እመልስላቸውም ዘንድ አስነሳኝ። ጠላቴ እልል አይልብኝምና ስለዚህ እንደወደድከኝ አወቅኩ። እኔን ግን ስለ ቅንነቴ ተቀበልከኝ፣ በፊትህም ለዘላለም አጸናኸኝ። ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይባረክ። አሜን አሜን።